ጤና ይስጥልን። ለተከታታይ 5 ቀናት ከስራ የቀሩ ሰራተኞች ሊባረሩ ነው። አዲስ በጸደቀው ህግ በመሰረቱ አዲስ ህግ አይደለም፣ በሰበር ሰሚ ፍርድ ቤት የተሰጠ ውሳኔ ነው። ለ5 ተከታታይ የስራ ቀናት ከስራ ገበታቸው ላይ ያልተገኙ ሰራተኞች ያለምንም ማስጠንቀቂያ ከስራ እንዲባረሩ ፍርድ ተሰጥቷል። ይህ ቀደም ሲል ከተሰጠው ፍርድ ጋር የተቃረነ ወይም ተጻራሪ ነው። ዝርዝሩን እንመለከተዋለን። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቀደም ሲል ለ5 ተከታታይ ቀናት ለቀረ ሰራተኛ ለእያንዳንዱ ቀን ማስጠንቀቂያ መሰጠት አለበት በማለት ሰጥቶት የነበረውን የህግ ትርጉም መሻሩን ፋና ብሮድካስቲንግ ኮርፖሬት ዘግቧል። በዚህም መሰረት አንድ ሰራተኛ ከዓመታዊ እረፍት ልዩ ፈቃዶች ውጪ ለ5 ተከታታይ የስራ ቀናትና ከዚያ በላይ ከስራ ከቀረ አሰሪው የጽሁፍ ማስጠንቀቂያ መስጠት ሳይጠበቅበት የስራ ውሉን ማቋረጥ እንደሚችል አዲስ የህግ ትርጉም ሰጥቷል። ይህ ውሳኔ ቀደም ሲል በሰበር መዝገብ ቁጥር 249795 ላይ ተቀምጦ የነበረውን አሰራር የሚቀይር ሲሆን ሰራተኞች ያለ በቂ ምክንያትና ፈቃድ ከስራ ገበታቸው መቅረታቸው ለስራ ውል መቋረጥ በቂ ምክንያት እንደሚሆን በግልጽ አመልክቷል። በመሆኑም ሰራተኞች ከስራ ገበታቸው በሚቀሩበት ወቅት የህግ ጥበቃ የሚያገኙት ፈቃድ ሲኖራቸው ብቻ መሆኑን ተገንዝበው ጥንቃቄ ሊያደርጉ እንደሚገባ ተመላክቷል። ጋና በደቡብ አፍሪካ የሚገኙ ዜጎቿ በጸረ ስደተኞች ተቃዋሚዎች የጥቃት ሰለባ መሆናቸውን በመቃወም በአገሪቱ የሚገኙትን አምባሳደሯን በአስቸኳይ ወደ አገር ቤት ጠርታለች። በደቡብ አፍሪካ የሚኖሩ በርካታ አፍሪካውያን ስደተኞች ህጋዊ ሰነድ ያላቸውንም ጨምሮ በየጊዜው በሚቀሰቀስ የዘረኝነትና የጥላቻ ጥቃት አካላዊ ድብደባና የንብረት ውድመት እየደረሰባቸው ይገኛል። ጋና ይህንን እርምጃ ለመውሰድ የተገደደችው ጥቃቱ በመንግስት ጥበቃ ስር ባሉ ቡድኖች እየተፈጸመ ነው የሚል ክስ በመኖሩና የደቡብ አፍሪካ መንግስት ስደተኞችን ከጥቃት ለመከላከል አስፈላጊውን እርምጃ አልወሰደም በሚል ተደጋጋሚ ቅሬታዎች በመቅረባቸው ነው። በደቡብ አፍሪካ የሚታየው የጥላቻ ጥቃት ከጋና በተጨማሪ እንደ ናይጄሪያ፣ ኢትዮጵያና ዚምባብዌ ያሉ ሀገራት ዜጎችንም በከፍተኛ ሁኔታ እየጎዳ ያለ ስር የሰደደ ችግር ነው። ተቃዋሚዎቹ የውጭ ሀገር ዜጎች የስራ ዕድላችንን ነጠቁንና ወንጀልን አስፋፉ የሚል ምክንያት ቢያቀርቡም ድርጊቱ የአፍሪካን አንድነት የሚሸረሽርና አህጉራዊ ግንኙነቶችን የሚያሻክር ሆኗል። ቀደም ሲል መሰል ጥቃቶች ሲቀሰቀሱ በደቡብ አፍሪካ ምርቶች ላይ በተለያዩ የአፍሪካ ሀገራት የዕቀባ እርምጃዎች ተወስደው የነበረ ሲሆን የአሁኑ የጋና አምባሳደር መጠራትም በሀገራቱ መካከል ያለውን ዲፕሎማሲያዊ ግንኙነት ወደ ከፋ ደረጃ ሊያደርሰው እንደሚችል ስጋት ፈጥሯል። በሌላ ዝግጅት ተመልሰን እንመጣለን። እስከዛው ደህና ቆዩን።